አውቃለሁ ብዙዎቻችን እንደደከመን አውቃለሁ እንደከበደን መጽሐፍ የሚለው አጽናኑ ነው ህዝቤን የሚያጽናናው ይሄ ቃል ይሶኬ ተዋቸው አይልም ጌታ ተነስ የወደቀ ይነሳ አይዟችሁ በእውነት በብዙ አይነት ውጣ ውረድ ውስጥ ብታልፉ ትክክል ነው ኮራፕትድ የሆነ አጋንንት የሚገዛበት ዓለም ላይ ነው ያለነው በጣም ኃጢአተኛ የሚፈጥንበት ዓለም ላይ ነው ያለነው ሲስተሙ በሙሉ ለአመጽ የሚሰራበት ዓለም ላይ ነው ያለነው እጅግ አሳዛኝና ልብ ሰባሪ የሆነ መረጃ ተሰምቷል አገልጋዩዋ ወደ ጌታ ተሰብስበዋል ለቤተሰቦቻቸው መጽናናትን እንመኛለን እኔ በዚህ ሰዓት የተሰማኝ ብዬ ማስበው የምትወርዱበትን ጊዜ መጥናችሁ መቼ መውረድ እንዳለባችሁ የተሳፈራችሁበትን የስደት ህይወት የተሳፈራችሁበትን የጭንቅ ህይወት የተሳፈራችሁበትን የናፍቆት ህይወት ማውረጃ በጁለት አይደል ተሳፍረናል የህይወቱ ጣውረድ ባንድም ሆነ በሌላ መንገድ ብዙ ዋጋ ያስከፈለ በስደት አላችሁ የት ጋር ነው የምትወርዱት ነው ማረፊያ ቤት ነው መውረጃችሁን ካወቃችሁ ወይም የተሳፈራችሁበት ነው ቃችሁ የምትወርዱባትን ካወቃችሁ ጊዜያዊ ነውና ተስፋ ያስቆርጥም አይኑ ይከብዳል በጣም አድካሚ ነው ግን ደግሞ እንደምትወርዱ ታቆታላችሁና አይዟችሁ ሁሉ ነገር ያልፋል 6-7 ፖሊስ ኮንፈረንስ ቦታ ሲታዩ በፖሊስ ታጀበ የሚሉ ሰዎች 470 ወታደር ቢያጅበን ምን ልትሆኑ ነው ከ500,000 እስከ 1 ሚሊዮን ህዝብ በሚሰበሰብበት ቦታ 60 ወታደር ለአንድ ጳውሎስ 470 ስፔሻል ኮማንዶ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና ጽሕፈት ቤት በተለያዩ ስራ ክፍሎች ያገለገሉትና በተጨማሪም ምዕመናንን በኳየር አገልግሎት በሽማግሌነት በምሳሌነት በታማኝነት ሲያገለግሉ የቆዩት አገልጋይ ሳራ ኡላ ወደ አገለገሉትና ወደሚወዱት ጌታ ተሰብስበዋል ለቤተሰብ ለወዳጅ ዘመድና ለመላው የወንጌላዊት መካነ ኢየሱስ ቤተክርስቲያን ምዕመናን በሙሉ በሚዲያችን ስም መጽናናትን እንመኛለን ሕይወት ምርጫ ነች ሕይወት በምርጫ የተሞላች ነች እግዚአብሔር አምላካችን ደግሞ የመረጥነውን እንድንኖር ነፃ ፈቃድ ሰጥቶናል እርሱን በማምለክ እርሱን በማወቅ በመከተል እርሱን አባት በማድረግ በልጁ አዳኝነት በማመን የዘላለም ሕይወት ማግኘት ምርጫ ነው እርሱን ባለማወቅና ባለማምለክ በልጁ ባለማመን ደግሞ ለጨለማው መንግስት ባሪያ መሆን ምርጫ ነው እኔና ቤቴ ግን እግዚአብሔርን እናመልካለን ለእግዚአብሔር እንገዛለን በልጁ አዳኝነት እናምናለን ስትል የገለጸችው በቅርቡ ከኦርቶዶክስ ሃይማኖት ወደ ፕሮቴስታንት ሃይማኖት የመጣችው ታዋቂዋ ቲክቶከር ዮርዳኖስ ሽመልስ ናት ሴትነት ወይም ምስትነት ልኩም ወዙም እንደ እግዚአብሔር ቃል ሲሆን ነው ዘማሪታና ተክሌ ሴትነት ምስትነት እንደ እግዚአብሔር ቃል ሲሆን ነው ልኩም ወዙም ሚዛናችን የዘመኑ መልክ ሳይሆን የእግዚአብሔር ቃል ነው ውዲቶቼ ምሳሌ 31 ላይ ያለችዋን ልከኛ ታላቅ እህታችንን በደንብ አጥንተን እንኮርጃት ነገራችንን ሁሉ በልክ እናድርግ ስትል ነው ዘማሪታና ተክሌ ይህንን ያልተጠበቀ መልእክቷን ያስተላለፈችው አይዟችሁ በእውነት በብዙ አይነት ውጣ ውረድ ውስጥ ብታልፉ ትክክል ነው ኮራፕትድ የሆነ አጋንንት የሚገዛበት ዓለም ላይ ነው ያለነው በጣም ኃጢአተኛ የሚፈጥንበት ዓለም ላይ ነው ያለነው ሲስተሙ በሙሉ ለአመጽ የሚሰራበት ዓለም ላይ ነው ያለነው ዓለሙ ሁሉ በክፉ እንደተያዘ እናውቃለን በክፋት አይደለም በክፉ ሲስተሙን ገቨርን የሚያደርግ የሚመራ ሌላ አለቃ አለ ከጀርባ ገዢ መንፈስ አለ አገሪቱ በሙሉ ክርስቲያን ብትሆን ባይዘው ገዢው መንፈስ አለ ስቲል ኤግዚስት አድርጓል የክርስቶስ ተቃዋሚ በዓለም ላይ እየሰራ እንደሆነ እናውቃለን ይላል ታዲያ ከዚህ እስክንወጣ እንቃትታለን በጽድቅ እየኖረን እንቃትታለን ተስፋ ያደረገን እንቃትታለን ይመጣል አንድ ቀን እጠብቀዋለሁ እርሱ እውነተኛ ነው እንቃትታለን እግዚአብሔር ያዘጋጀልን ከፊት ፈጽሞ እሱ ባረፈበት ሊያሳርፈን የሰንበት ረፍት ከፊት አለ ለእግዚአብሔር ሕዝብ ኢየሱስ ሰርቶ ጨርሷል እኛንን እየተጠበቅን ያለነው ሰርቶ ጨርሷል ተፈጸመ አላው አሁንስ እኛን ሙሉ በሙሉ ሰብስቦ ለመውሰድ በአባቱ ፊት የጨረሰውን ሥራ አቅርቧል ሁሉ ላስገዛለት እሱ ደግሞ ተገዛ የሚል ቃል እንባቻለሁ አንደኛ ቆሮንቶስ 15 ላይ ፈንክሽናሊ ሰቦርዲኔት አደረገ ማለት ነው በአብና በወልድ መካከል ያለ መበላለጥ አይደለም እየተወራ ያለው በምግባር ተገዛ ማለት ነው ፈንክሽናል ስራዬን ጨርሻለሁ ብሎ አባቱን የላከውን ስራ ጨርሶ አባቱ ፊት አቀረበ አባቱ ደግሞ ሁሉን ከእግሩ በታች ያስገዛለት ምን ማለት ነው ደም ብዙዎችን ይዋጃል እንደዚህ ሲሰበክላቸው እንደዋዛ አሜን ያሉት ነው ይዋጃቸዋል አየ ኢየሱስ ጨርሶ አቀረበ አባት ተቀበለው ልጁን ተቀበለው ስራን ጨርሰሃል አለው አሁንስ በምድር ላይ ላሉ ለነሱ ደግሞ በፊት ቀርባለሁ እታያለሁ ደሙን ይዞ ኢየሱስ በአፊት አለ ለምን ለኔ ላንተ ላንቺ አትታገል የኔ ወንድም
በራስ ለመጽደቅ ሰርተ ለማምለጥ አትሞክር። በክርስቶስ ኢየሱስ በኩል እግዚአብሔር ያስተዋወቀው ያቀረበው ዘላለማዊ ዕረፍት አለ። ና ወደዚህ ዕረፍት ጀምረው። ምድር ላይ እግዚአብሔር አቅርቦታል፣ መርቆ ከፍቶታል፣ ተጠብቆልሃል። ከፊት እግዚአብሔር ለዘላለም ያሳርፈሃል። አትሰቃይ። በጌታ ሆናችሁ በጣም ብዙ መንገድ ያንገላታችሁ ቅዱሳን ጥቂት ጊዜ ነው የቀረን። ኢየሱስ ይመጣል፣ እንሄዳለን። በጣም ጥቂት ጊዜ ነው የቀረን። በእውነት ነው የምላችሁ። እርስ በርሳችሁ በዚህ ቃል ተጽናኑ ነው የሚለው መጽሐፍ ቅዱስ። እርስ በርሳችሁ በዚህ ቃል ተጽናኑ። ጎናችሁ እርሱ ንኩት። ኢየሱስ ይመለሳል፣ እንሄዳለን በሉት። በደም ንገሩት። እዚህ ምድር ቋሚ አይደለም፣ ሕያጅነ በሉት። ሕያጅነ። የፈለገ መከራ ሊበዛ ይችላል፣ ምንም ነገር ሊመጣ ይችላል። ኢየሱስ እስኪመጣ በጽድቅ እንቆማለን፣ እንጠብቀዋለን። ይመለሳል ኢየሱስ። ተስፋ አለ ተስፋ። በፍጹም የተጠበቀ ዕረፍት ከፊት ብቻ አይደለም፣ ውስጥ ያርፏል። በጌታ ነኝ፣ መንፈስ ቅዱስ በእኔ አለ። ኢየሱስ ክርስቶስ በእናንተ ውስጥ የክብር ተስፋ ሆኖ ተቀምጧል። ወንድሞቼና እህቶቼ በጌታ የሆናችሁ እናንተ በፍጹም እድል እንዳሰጡ አጠገብ ያለ ሰው ሲያመልጥ እድል እንዳሰጠው መጣሁ ሂድ በሉት። መሬትም ላይ ቢሆን ትደርስበታለህ። ጊዜ ነው። እሱ በአቋራጭ ያገኘውን አንተ በጽድቅ ጠበቀ ታገኘዋለህ፣ ከክብር ጋር ይጸጸት የሌለበት። እስቲ አሜን በሉ። ታገኙታላችሁ። መሬት ላይ ባታገኘው ሰማይ የተጠበቀ በገንዘብ የማይገዛ በምንም ነገር ሊገኝ የማይችል የተጠበቀ ዕረፍት አለ። በማመኔ ምክንያት እግዚአብሔር ለእኔ ያዘጋጀው ዕረፍት ከፊት አለ። የገዢነት በትር በሚል የተዘጋጀ ታላቅ ኮንፈረንስ ነገ ማክሰኞ ከ4 ሰዓት ጀምሮ ጠዋት በዞዌ ዩናይትድ ይደረጋል። የመጣችሁ ታላቅን ታምራት እነዚህ የተዘጋጁ ምሳሌዎች ናቸው። በትርነት የገዢነት ምሳሌዎች ናቸው። እግዚአብሔር በተራራ ላይ በተናገረው በሰማነው ድምጽ መሰረት ይህንን ለህዝቡ ለብዙዎች እንሰጣለን ብለናል። ነገ ማክሰኞ ከ4 ሰዓት ጀምሮ በዞዌ ዩናይትድ በጆሞ 67 ማዞሪያ ጆሞ 1 ላይ እንገኛለን። በዛ እየመጣችሁ የእግዚአብሔር ኃይል እንድትካፈሉ እንላለን። ወዳችኋለሁ። ተባረኩልኝ። ሻሎም። ይኸውልህ አንተ ልጅ ወጣት ነህ፣ የእውነት ወጣት ነህ። በቃ ጥሩ ቆንጆ ወጣት ጠርቶኛልም ስላልክ ቅባት ያለብህ ሰው ትመስላለህ። የምሬም ማለት ነው። መመታት ስለሌለብን እኔ አሁን አንተን ልመታ አይደለም። የዘይት ተናግረን ገና ከገበያ ሳናጠፋ የጨውና የቁንደ በርበሬ ገና ሳናጠፋ ስንድኮታታ ኮተት ቤተ ክርስቲያን ውስጥ አወጣን ብለን ገና በዘመቻውን ሳንጨርስ ብሔራዊ ዘመቻ ላይ እኮ ነን። አንተ ምኑናል? አንተ ልጅ ነህ፣ ወጣት ነህ። ጌታ ማለት ነው። አንተን ልመታ አይደለም፣ እግዚአብሔርን ልመታ አይደለም። ያንተ ድፍረት አስቆይ ነው። ጌታ ቸርች መጥቻ ያለው እግዚአብሔርን ያንተ ቸርች ማቃለው መሰለኝ። ይሄንን አንተን ያየውበት ቦታ አላውቅም፣ ግን አይቻለሁ። ፖስተርን አይቻለሁ። እግዚአብሔርን እያስጠነቀቅኩ ነው። ተውሺ ወንድሜ፣ ልጅ ነህ፣ ወጣት ነህ፣ ገና ብዙ ትሰራለህ። እባክህ ለመፈመስ ወደ ሚዲያ መውጣት ከሆነ በቃ ይኸው አወጣን። ግን በቃው ትክክለኛ ነገር ደግሞ አሁን ሰርተህ አሳየን። በቃ እሺ፣ እኔ ማስታወቂያ እሰራላለሁ። ጌታ እኔ ሪፖስት ማስታወቂያ እሰራላለሁ። ግን አቁም። ተስፋ አንቆርጥም። እንደውም እየባሰ የሚሄድ ትጋት ነው እያየሁ ያለሁት። ምንጩ ከሌላ ቦታ እየተነደለ ነው ያለው። እግዚአብሔር የታላቁን ቀላይ ምንጮች ነደለ እንደሚል መጽሐፍ ሊቋቋሙት የማይችሉት ቀላይ እየተነደለ ነው ያለው። በቃ ከማይጠብቁት አቅጣጫ ይህንኑ ጩኸት የሚጮሁ ሰዎች እየተነሱ ነው ያሉት። ዛሬ ላይ እኛ የምንናገረውን ነገር በመስማት እንደ ፋሽን የጀመርነው የሚመስላቸው ሰዎች አሉ። በተለይም ኦርቶዶክስ ውስጥ በአገልግሎት በነበርንበት ጊዜ እንደው ገንዘብ ስናሳድድ የኖርን የሚመስላቸው፣ ግን እግዚአብሔር እኛ ውስጥ ባስቀመጠው ሳይገባን እንኳን ይኸው በድንግዝግዝ እንኳን እያየን በነበረ ጊዜ ለክርስቶስና ለወንጌል የነበረን ቅናት በጣም የሚያስገርም ነው ወገኖች። እኔ እግዚአብሔርን አመሰግናለሁ። እና እዛ 5 ኪሎ ቅድስተ ማርያም ግቢ ውስጥ የደረሰብን ይሄ ልክ እንደ መንግስት ግልበጣ የሰንበት ተማሪዎች ልብስ አስለብሰዋቸው ማህበረ ቅዱሳን ግማሹ ሴንቲ ታጥቋል በጎማ አርጎ ክንዱ ላይ፣ ግማሹ ቆመጥ ይዟል ተደብቆ። የአንዳንዶቹ ስም ሲጠና የሙስሊም ስም የነበራቸው ሁሉ ሰዎች አሉ። በኋላ ላይ ፖሊስ ደርሶ ሲይዛቸው ቦታው ላይ በጣም ብዙ አገልጋዮች አሉ። ዛሬ የሚታወቁ እግዚአብሔር የረዳቸው የተረፉ ወገኖች አሉ ከኔ ጋር ልክ የሆነ ጥፋት እንዳጠፋ ሰው። እንግዲህ ታያችሁ ከዛሬ 10 ምናምን ዓመት በፊት ማለት 12 13 ዓመት በፊት ማለት ነው። ታሪኩን ስናገር ለስብሰባ ሄደን ነው። ጳጳሳት አሉ፣ ፓትርያርኩ አሉ፣
በጣም በሚያሳዝን ሁኔታ በጭካኔ ነው ሲቀጠቅጡ ነው የነበረው። አናቴን የመቱኝ ሁሉ ምልክቱ እስካሁን አለ፣ ደም ሲፈሰኝ ነበር። ያኔ እንደዛ ሲያንገበግቡን የነበረው ማርያም ማርያም እያልን ጭምር ስንዘምር በነበረበት ዘመን ማርያም ማርያም እንል ነበር። ይዛኔ ማለት የማርያም መዝሙሮችን ለነሱ ህሊና 2 ወይ 3 የማርያም መዝሙር ይሰራል እንዳይቃወሙን። ለተክለ ሃይማኖት አልዘመርኩም እንጂ ለነ ሚካኤል ለነ ገብርኤል ጭምር ስናስተጋባ ነበር፣ ድምጽ እያዋጣን ማለት ነው። ዛሬ የመጣም ይመስላችኋል? ለምን ትዝታው የማርያምን 2 መዝሙር ብቻ ዘመረ ተብሎ ተሐድሶ ጴንጤ እየተባለ ያ ሁሉ ጫና ነበር። ዛሬ እግዚአብሔር ረዳንና ትላንትና በድንግዝግዝና የነበረውን ጌታ ዛሬ በግልጥ አይናችንን ገልጦ አሳይቶን እውነትን አጥርተን ማየትና መናገር ቻልን። ክብር ለኢየሱስ ይሁን። በዛን ዘመን ሰዎች እንደ ዛፍ ሲንቀሳቀሱ አያለው የምንልበት ዘመን ነበር። ሃሌሉያ። ከዛ በኋላ ግን ደግሞ እጁን ሲጭንብን ጌታ አጥርተን ማየት አጥርተን መስማት ጀመርን። ክብር ለኢየሱስ ይሁን። ስለዚህ አሁን ስናገር የምናገረው እንደ ክርስቶስ ቃልና እንደ ተገለጠው የእግዚአብሔር ክብርና ኃይል እንጂ እንደ ባለስልጣን እንጂ እየቀላቀልን የምንናገርበት ዘመን አብቅቷል። ግን ስድቡን እኛ እዛም ሆነን ስንጠጣው ነው የኖርነው ነው። ዱላውንም ቢሆን ዛሬ አሜሪካ መጥቼ ስለምኖር እዚህ የምናገር ይመስላችኋል? እዛም ሆነን ስንሰራው የነበረው ስራ ይሄንን ነው ስንሰራ የነበረው። ታዲያ ምንድነው ያሁኑ ሁኔታ? እንግዲህ ተነጋገርን። የተክለ ሃይማኖትን የገድሉን ወይም ደግሞ ታምረ ማርያምን ተናገርን። ፍላጎታችንና ደግሞ እቅዳችን ሰዎች እንዲድኑና እኔ እንደዳንኩት እኔ እንደተረፍኩት እኔ ከጨለማ እንደወጣሁት ይሄ ህዝብ ትላንትና የሚያውቀኝ ህዝብ አብሬው የኖርኩት ህዝብ ይሄ ምስኪን ኢትዮጵያዊ እንዲድን ነው የኔ ሐሳብና ፍላጎት። እዚህ ያለው ወንጌል የሚያንገበግበው በሙሉ ፍላጎቱ ኢትዮጵያውያን እንዲድኑ እውነቱን ወደ ማወቅ እንዲደርሱ። እነሱ ግን ምን እያደረጓቸው ነው? እልከኛ እያደረጓቸው። ከ500,000 እስከ 1 ሚሊዮን ህዝብ በሚሰበሰብበት ቦታ 60 ወታደር ለአንድ ጳውሎስ 470 ስፔሻል ኮማንዶ። አልፈልግም ወክ እያደረኩ ብቻ ሄዳለሁ ለምን አላለም? በእግዚአብሔር ስለማይታመን ነው። 470 ወታደር ይታዘዝ። 70 ወታደሮች ፈረሰኞች ይሁኑ፣ 200 ባለ ጦር መሳሪያ ይሁን፣ 200 እግረኛ ይሁን። በዚህ አይነት ግርግር ታጅቦ ወደሚቀጥለው ፍርድ ቤት ጉዞ። የእግዚአብሔር ሰው ነህ ለምን ትታጀባለህ? በፖሊስ የምትሉኝ ሰዎች እናንተ ቢሮ ስመጣ ለምን ትፈትሹኛላችሁ? ለምን ትፈትሹኛላችሁ? የእግዚአብሔር ሰው ነው ብላችሁ የምታምኑ ከሆነ ቀጥ ብዬ እንዲገባ ለምን አታስገቡም? በጥበቃ ለምን ታስፈትሻላችሁ? ዋናው ሪሰሱ አይደለም፣ ግን እግረ መንገድ መናገር መልካም ነው። ክፎቹን በአንድ ጊዜ አንሰብርም፣ አንዴ ሰብረን እንጠብቃለን። መጨረሻ ላይ ጨርሰን ነው የምንሰብራቸው። ጳውሎስ በ470 ወታደሮች ታጅቦ እንዲሄድ የሮማ አዛዥ ያደረገበት ዋናው ምክንያት ጳውሎስ በዜግነቱ ሮማዊ ስለሆነ ነው። ዜግነቱ ሮማዊ የሆነ ሰው በጣም ተፈላጊ ነው። ሮማውያን ለዜጎቻቸው ልዩ ክብር ይሰጣሉ። ሮማዊ ዜጋ ዝም ብሎ አይቀጣም፣ ዝም ብሎ አይታሰርም፣ ዝም ብሎ አይገደልም። ወንጀሉ ባልተረጋገጠበት ሁኔታ ጳውሎስ ተቀጣ ማለት ወይም ተገደለ ማለት አዛዡ ላይ ከባድ ጦስ እንደሚያስከትል ስለሚያውቅ ነው ለጳውሎስ 470 ወታደሮች እንዲመደቡለት ትእዛዝ የሰጠው ሉሲዮስ። ጳውሎስ በመጀመሪያ ቀን ከ470 ወታደሮች ጋር ጉዞ ጀመረ። የአንድ ቀን ሙሉ ጉዞ አድርጎ 35 ማይል ተራመደ። በአንድ ቀን 35 ማይሎችን ተራምዶ የሆነ ቦታ ደረሰ። እዛው አደሩ። ካደሩ በኋላ ሁለተኛው ቀን ጉዞ ሲጀምሩ 70 ፈረሰኞች ሲቀሩ 400 ተመለሰ። ምክንያቱም ቀጣዩ መንገድ በጣም ፒስፉል ስለሆነ ሰላም ወረዳ ስለሆነ ከዚህ በላይ ወታደር አያስፈልግም ብሎ 400 ተመለሰ። ከ70 ፈረሰኞች ጋር ጳውሎስ የሚቀጥለውን መንገድ ተራመደ። ከ35 ማይል በኋላ በሁለተኛው ቀን 30 ማይል ተራምዶ ወደ ቂሳሪያ ደረሰ። ሁለተኛ ጊዜ ነው ፍርድ ቤት ሲቆም ገባ፣ ተጠየቀ፣ ጥያቄውን መለሰ። ፊሊክስ የሚባል የቂሳሪያ አዛዥ ጳውሎስን ጠየቀው፣ የነበረውን ሁኔታ አስረዳው። ከሮም አዛዥ ከሉሲዮስ የተጻፈውንም ደብዳቤ የቂሳሪያ አዛዥ አነበበ። ደብዳቤው ግን እውነት አልነበረም። ሉሲዮስ የተባለ አዛዥ ደብዳቤውን ሲጽፍ እውነት አይደለም የጻፈው። አይሁዳውያን ሊገድሉት ሲል እኔና ወታደሮች ደርሰን አድነናል አለ። እሱ አይደለም ያዳነው፣ እግዚአብሔር ነው። ትግሬም ሁን ጉራጌ፣ እዛው ምንም ሁን፣ እነዚህ ከቀን በኋላ ያገኘሃቸው ምንም ቢሆኑ
ከበራልህ ብርሃን ቀጥሎ ልትደበቅባቸው ፈልገህ ከሆነ ኢየሱስን የመስቀሉ ጠላት ሆነህ እየተመላለስክ እንደሆነ በቃ ምክንያቱም ሙሉ ያልሆነውን ልትሞላበት የተጣርክ ስለሆነ። እስቲ ያው ስለ ዘር የሚጣሉ ሁሉ ብሸታቸው ሆዳቸውን ሲሞሉ ይተውታል። ዲግሪ ኖሮት መፍዙዝ የያዘው የማግባት እድሜው አልፎበት ሱሪውን እንዲይዞ ወፍራም መነጽር አድርጎ የሚሄድ ፕሮፌሰር ኢየሱስ ከሌለው የሚያሳዝን ፕሮፌሰር ነው እንጂ ሙሉ ፕሮፌሰር አይደለም። በጣም ባለጠጋኛ መካከል ቢኖር በምድራችን ላይ ባለጠጋ ሳይሆኑ ሀብታም ናቸው። ባለጠግነት በእግዚአብሔር ቤት የሚመጣ በመገለጥ የሚመጣ በመረዳት በህይወት የሚመጣ እንጂ ባለህ ነገር ብዛት የምትወልደው አይደለም። ይሄ አለኝ የሚሉ ሁሉ መስሏቸው ነው እዛ ጋር ሰው ሊጠሩ ሊውሉ ሊቆዩ ሊያገቡ ይችሉ ይሆናል። ጉድለት ነው። ከሙላትህ ወደ ጉድለት በምንም ተአምር ጳውሎስም ይናለ ወደር የሌለውን የእርሱን ዕውቀት እንዳውቅ ወደር የሌለው ኢየሱስ አለ። በበራልኝ ጊዜ ሰው ይሰጠኝ የነበረው ጭብጨባ ፈሪሳዊ መሆኔ ገና ስገባ ቁጭ ያለ ሰው ሁሉ ሲቆምልኝ የነበረ ያ ሁሉ ልምምድ ለምን በማጨብጨብ የተቀመጠ ሲቆምል የሚሞላ ነገር የለም። ነካው እርካታውን ጥቁን ሲነካው ጉድለት ናቸው አለ። እነዚህ ውሾች አለ ጳውሎስ በእናንተ መካከል በመገረዝ እየተማመኑ በእናንተ መካከል የሚመላለሱ ሁሉ እንዲህ ሊያደርጓችሁ ነው። ከሞላልህ ዓለም እንድትጎድል ነው የሚሰብኩ ውሾች ናቸው። ክፍተትህን ይነግሩሃል። አልተገረዝክም፣ ዕብራዊ አይደለህም፣ አልሞላልህም፣ ብንያማዊ አይደለህም፣ ፈሪሳዊ አይደል ይሉሃል። በሚሉት መንገድ ይበልጣቸዋለሁ። እኛ ለፍጡር አንሰግድም። ፍጥረታት በጠቅላላ ክብር የሚገባቸው አይደሉም። ስግደት የሚገባቸው አይደሉም። በሰማይና በምድር ስግደት የሚገባው አንድ ብቻ ነው። እሱም የፍጥረታት ሁሉ ባለቤት አሜን ይባላል። አንድን ፍጡር የፍጥረት አስገኝ እስካልሆነ ድረስ ክብርና ምስጋና አይገባው፣ ዲሰርቭ አያደርጉም። አንዳንድ ጻድቃንና ሰማዕታትን ማናመሰግናቸው ማንሰግድላቸው ቂምና ጥላቻ ስላለብን አይደለም። ማንሰግድላቸው ምክንያቱ አንድ ብቻ ነው። እሱም የፍጥረት አስገኝ ስላልሆኑ። እንደዚህ ነው ጌታችንና አምላካችን ሆይ ክብርና ምስጋና ኃይልም ልትቀበል ይገባል። ለምን? አንተ ሁሉን ፈጥረሃል። አንተ ሁሉን የፈጠረ ብቻ ነው ክብርና ምስጋና ኃይልም ሊቀበል የሚገባው። ያልፈጠረ የፍጥረት መገኛ ያልሆነ ዓለማትን ያልፈጠረ ከዘላለም ዘመን በፊት ያልነበረ በሞት ላይ ጌታ ያልሆነ ክብርና ምስጋና ይቀበል ዘንድ አይገባው። ራእይ መጽሐፍ ምዕራፍ 5 ቁጥር 9 ደስ ይላል። እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማኅተሞቹን ልትፈታ ይገባሃል። ምክንያቱም